ኢራን እጅግ ከባድ የሆነ የአሜሪካ ወታደራዊ ሚስጥር እጇ ሳይገባ አልቀረም ተብሏል። ሀገሪቱ በታሪክ ታይቶ የማይታወቅ ከባድ ምት የአሜሪካ ድሮኖች ላይ ልታሳረፍ የተቻለችው በዚህ ሳይሆን እንዳልቀረ እየተጠረጠረ ነው። የቻይናና የሩሲያ ስምም ተነስቷል። የአሜሪካ የጦር ጀቶች ሲነሱም ሲቀመጡም ኢራን መረጃው እየደረሳት ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግማሽ ልባቸው እንደሚፈልገው በኢራን ላይ ወታደራዊ ዘመቻ የሚከፍቱ ከሆነ ኢራን የምትበቀልበት መንገድ ከወዲሁ አሜሪካን እያሳሰበ ይገኛል። ፔንታገን የሚመካበትን የስለላና የጥቃት ድሮን 20 በመቶ የጨረሰችው ሀገረ ኢራን በቀጣይም ከድሮን እስከ ጀት የተቀነባበረ እርምጃ ልትወስድ እንደምትችል እየተጠረጠረ ነው። በሌላ በኩል ኢራንንና ሁቲዎችን ፍራቻ ሳውዲ አረቢያ የነዳጅ መስመሮቿን እየቀያየረች ትገኛለች። ጎረቤት ጅቡቲ ይደርሳል የተባለው አዲሱ የነዳጅ መስመርም በተስፋና በስጋት ውስጥ እየታየ ይገኛል። ሆርሙዝ ሲጠረቀም ባቤል መንደብ በተጨማሪነት ይዘጋል ተብሎ ዓለም እየፈራ ባለበት ሰዓት ሳውዲ አረቢያ ሶስተኛዋን አማራጯን ይፋ አድርጋለች። አዲስ ተቋምም መስርታለች። ጉዳዩን እንመለከተዋለን። በሌላ በኩል ጣሊያን ወይ ውለዱ ወይ በስደተኛ አጥለቀልቃቸዋለሁ እያለች ትገኛለች። የጣሊያን እናቶች መውለድ ካለባቸው ምጣኔ ከግማሽ በታች እየወለዱ ነው ያለችው ሮማ አስተውሉ፣ ወይ ልጆች ሙሉና ጣሊያንን አግዟት፣ ካልሆነ ስደተኞችን እያመጣን እናሰራቸዋለን ብላለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ኢራን ወሳኝ የሚባሉ የአሜሪካ ወታደራዊ መረጃዎችን ሳታገኝ አልቀረችም ተብሏል። ሀገረ ኢራን የአሜሪካ የጦር ጀቶች ከየት ተነስተው ወዴት እየሄዱ እንደሚገኙ፣ የዋሽንግተን ድሮኖች፣ ድጋፍ ሰጪ የጦር አውሮፕላኖች የት እንደሚገኙ፣ የጦር ቤዞቻቸው ውስጥ ምን ያህል አውሮፕላኖችና ድሮኖች እንዳረፉ ጭምር በቂ መረጃ እንደነበራት ተነግሯል። ብሉምበርግ ይዞት የወጣው ዘገባም ይህንን አጠናክሯል። MQ-9 ሪፐር ድሮን የተባለው አሜሪካ ለስለላም ለጥቃትም የምትጠቀምበት ድሮን በኢራን በከፍተኛ ደረጃ ተመቷል ተብሏል። በጦርነቱ መገባደጃ አካባቢ 24 MQ-9 ሪፐር ድሮኖች ተመተዋል የሚሉ ዘገባዎች ተሰራጭተው ነበር። አሁን ግን ቁጥራቸው 30 ሳይደርሱ አልቀረም ነው የተባለው። ይህ ማለት ደግሞ አሜሪካ ካመረተቻቸውና በስራ ላይ ካሰማራቻቸው MQ-9 ሪፐር ድሮኖች ኢራን በትንሹ 20 በመቶውን አጋይታቸዋለች ማለት ነው። በፋይናንስ አገላለጽ ደግሞ ፔንታገን $1 ቢሊዮን ገደማ አጥቷል እንደማለት ይሆናል። ኢራን ይህንን ድሮን በከፍተኛ መጠን የመታችው በሁለት መንገድ ነው። አንድም ሰማይ ላይ ተነስቶ ኢራንን ለማጥቃት ወይም ለመሰለል በሚንቀሳቀስበት ሰዓት፣ አንድም አገር ሰላም ብሎ በተቀመጠበት የጦር ቤዝ። በሁለቱ መንገድ ያጠቃቻቸው ድሮኖች ብዛት 30 መግባታቸውን ዓለም ሰምቶ ጉድ እያለ ነው። ታዲያ ይህ ነገር ዝም ብሎ የተፈጸመ ነገር አይደለም፣ ከጀርባ ብዙ ነገር ሳይኖር አይቀርም እያሉ የአሜሪካ መገናኛ ብዙሃን ጽፈዋል። የአሜሪካ ጦር የሚያንቀሳቅሳቸው የጦር ጀቶች፣ አውሮፕላኖችና የሚያርፉባቸው የጦር ቤዞች በኢራን በበቂ ሁኔታ እንደተጠኑ እየተጠቆመ ነው። የአውሮፕላኖቹ የበረራ መስመር በኢራን በሚገባ የታወቀ ሲሆን የጦር ቤዞቹን ለማጥቃትም በቂ ወታደራዊ መረጃ አላት እየተባለ ይገኛል። እዚህ ላይ ነው የሩሲያና የቻይና ስም የተነሳው። ከቻይናና ከሩሲያ ወታደራዊ ሳተላይቶች የምታገኘውን መረጃ መሰረት አድርጋ ሀገረ ኢራን የአሜሪካን የጦር አውሮፕላኖች ለጉድ እየመታች ነው ተብሏል። ፔንታገን MQ-9 ሪፐር ድሮን የተባሉትን ዘመናዊ ድሮኖች አሁን ላይ ማምረት አቁሟል። ነገር ግን ጀነራል አቶሚክስ የተባለው ኩባንያ ለውጭ ሀገራት MQ-9 ሪፐር ድሮኖችን ማምረቱን ቀጥሏል ይላል ብሉምበርግ በዘገባው። MQ-9 ሪፐር ድሮኖች የመሰለል አቅማቸው ከፍተኛ ሲሆን በቅኝት ጊዜ እጅግ ጥልቀት ያላቸውን መረጃዎች በማምጣት ይታወቃሉ። ከዚህ በተጨማሪም የተለያዩ ተመሪ ቦምቦችን፣ ሄልፋየር ሚሳኤሎችን ተሸክመው ለጥቃትም ይሰማራሉ። አሁን በአሜሪካ በኩል ስጋት የሆነው ኢራን በዚህ ደረጃ የአሜሪካ የበረራ መስመሮችን፣ የአውሮፕላን አድራሻዎችን እያወቀች ከቀጠለች
በቀጣይ ዙር ሌላ ጥቃት ቢጀመር እጅግ የከፋ ጉዳት ልታደርስ ትችላለች የሚለው ነው። ኤፍ-15ኢ ስትራይክ ኤግል አውሮፕላኖችን E3 ሴንትሪ የተባሉ የኮሚኒኬሽን እና የስለላ አውሮፕላኖችን አንድም በተነሱበት አንድም በቆሙበት ስትመታ የቆየችው ኢራን የአየር መከላከያ ስርዓቷ ተዳክሟል ተብሎ በዶናልድ ትራምፕ ቢገለጽባትም አሁንም በሁለት እግሩ የቆመ የአየር መከላከያ ስርዓት እንዳላት ግልጽ ሆኗል ለመላው ዓለም። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ ሳውዲ አረቢያ አንድ መላ ዘይጃለሁ ብላለች። ኢራንንና ሁቲዎችን ፍራቻ ነው ይህንን መላ ዘየድኩ ያለችው። የሳውዲ አረቢያ የወደብ አስተዳደር ይፋ እንዳደረገው በሁለቱ አደገኛ መስመሮች የማያልፍ ሶስተኛ አማራጭ ዘርግቻለሁ ብሏል። ተቋሙ እንዳሳወቀው በሆርሙዝም በባቤል መንደብም ላይ ያልተንጠለጠለ አዲስ የንግድ መስመር ከፍቻለሁ እያለ ይገኛል። የተለያዩ ሀገራትን ያስተሳስራል የተባለው ይህ አዲስ መስመር ሆርሙዝ ቢዘጋ ባቤል መንደብ ቢታነቅ ያለምንም እንከን የሚያሰራ ነው ተብሏል። ሳውዲ አረቢያ ከጅዳ ከኦማኑ ሳላላህ እንዲሁም ከጅቡቲ ወደቦች ጋር በተቀናጀ መልኩ አዲስ የወደብ ትስስር ለመፍጠር እያሰበች ነው። ከሳውዲ አረቢያው ጅዳ እስከ ጎረቤት ጅቡቲ ይደርሳል የተባለው ይህ መስመር ሆርሙዝን ሳይነካ በባቤል መንደብም ሳይታሰር የሚጓዝ እንደሆነ እየተነገረ ይገኛል። 1730 ኮንቴነሮችን የማስተናገድ አቅም ያላቸውን እነዚህን ወደቦች አስተሳስሮ የመቀጠል ፍላጎትም እንዳለ ተሰምቷል። የተባበሩት አረብ ኤምሬትስም ሳውዲ አረቢያም ቀይ ባህርን ለአዲስ የንግድ መስመርነት ለመጠቀም እየሞከሩ ቢሆንም ከሁቲዎች ጥቃት ይሰነዘራል በሚል የባቤል መንደብን ቀጭኑን መተላለፊያ ከመጠቀም ወደ ኋላ እያሉ ነው። ይሁንና በሌሎቹ አማራጮች አዲስ የቀይ ባህር ኮሪደር ለመፍጠር እያሰቡ እንደሚገኙ ተሰምቷል። ሳውዲ አረቢያ፣ ኦማንና ጅቡቲ የቅብብሎሹ አካል እንደሚሆኑ በሳውዲ አረቢያ በኩል እየተጠቀሰ ይገኛል። በመጨረሻም ጣሊያን ወይ ውለዱ ወይ በስደተኛ ተጥለቅለቁ ብላ ለመላው ዜጎች ጥሪ አቅርባለች። የሀገሪቱ ምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር የሆኑት አንቶኒዮ ታጃኒ ናቸው ይህንን ጥሪ ያቀረቡት። ከፍተኛ የስነ ህዝብ ቀውስ ውስጥ ገብታለች የምትባለዋ ጣሊያን በርካታ አረጋውያን የሚኖሩባት፣ የሚወለዱ ህፃናት ያነሱባት፣ ወጣቶች የመነመኑባት ሀገር ሆናለች። የጣሊያን እናቶች መውለድ ካለባቸው ምጣኔ በግማሽ አሳንሰው እየወለዱ በመሆናቸው ሰራተኛ ትውልድ እየጠፋ ነው ተብሏል። ይህን ተከትሎ ነው የሀገሪቱ ቁልፍ ባለስልጣናት ጭምር በአደባባይ እየወጡ እየተናገሩ የሚገኙት። አንቶኒዮ ታጃኒ ለጣሊያን ህዝብ ባስተላለፉት መልእክት ያለው ምርጫ ሁለት ነው ብለዋል። አንድም መውለድ፣ አንድም በስደተኛ መጥለቅለቅ። ከስደተኞች ይልቅ ልጆቻችሁን ብታበዙ ይሻላል የሚል ምክርም ለግሰዋል። ጀርመንን ጨምሮ በርካታ የአውሮፓ ሀገራት ተመሳሳይ የሰራተኛ እጥረት እየገጠማቸው እንደሚገኝ ታውቋል። ጀርመን ከህንድ ጭምር የሥራ ክህሎት ያላቸውን ወጣቶች እየመለመለች ታስመጣለች። በተለይ መጠነኛ ክህሎት ያላቸው ቴክኒካዊ ሥራ መስራት የሚችሉ ወጣቶች እየተፈለጉ ባሉበት ሰዓት እነዚህ ሀገራት አንድም ከሚጠሏቸው ስደተኞች ጋር መፋጠጥ፣ አንድም ደግሞ ልጆችን ለመቀነስ ካላቸው ፍላጎት ጋር እየተፋጠጡ ይገኛሉ። ወይ ውለዱ ወይ ስደተኛ ይምጣ ከሮም የተላለፈ መልእክት ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።